ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ከብዙ ነገሮች ወጣ ብለን ከብዙ በቃላ በጣም ከሚበጠብጡ ነገሮች ወጣ ብለን ረጋ ብለን ዛሬ እንድናይ ቪዲዮቸውን ምናምን ነገር በትክክለኛው ሰዓት ትክክለኛ ሰው መጥቶላቸዋል። ለሩታም ለግሬስ ፋሚሊ በጠቅላላ በቃላና አብርሽም ቢሆን በቃላ በትክክለኛው ሰዓት ትክክለኛ ሰው መጥቶ እንግዲህ ማን እንደሆነ ታውቃላችሁ። መንገር አይጠበቅብኝም። ዴቭ ነው አይታችሁታልና ለማንም ሳይወግን ሩታን ያጠፋሽው ነገር ጥፋት ነው ብሏል። የአብርሽንም ጥፋት እንግዲህ ጥፋት ነው ምናምን ነገር ብሎ ብዙ ነገር መክሯታል። እኔ ዴቭ በመካከላችሁ በመኖሩ ብቻ ማለት ነው በመኖሩ ብቻ በጣም አመስጋኝ መሆን አለባችሁ ብዬ አስባለሁ። በጣም ዘውትር ፈጣሪያችሁ ማመስገን አለባችሁ ብዬ አስባለሁ። በተለይ በአብርሽ በኩል እንደዚህ አይነት ሰው መኖሩ በጣም ለአብርሽ ጥሩ ነው። ያው በእርግጥ ለሩታም ጥሩ ነው። ያው አብርሽ ከተስተካከለ ሩታንም ይጠቅማል፣ ሩታ ከተስተካከለች ደግሞ አብርሽንም ይጠቅማልና በመካከላችሁ እንደዚህ አይነት አስተዋይ እንደዚህ ይሆናል ለቁጣና የሆነ ለክርክር ብቻ ማይፈጠን ሰው በቃ ረጋ ብሎ እያንዳንዱን ነገር ማስተዋል የሚችል ሰው በመኖሩ በጣም እድለኛ እንደሆናችሁ ነው የሚሰማኝ እና ማለት ነው የምር የእሱን ንግግር የእሱን እርጋታ ምናምን ነገር ሳይ እኔ ለምን ስጮ ነበር እያልኩ ራሴን እንዲሁም ሰወቅስ ነበር። በእርግጥ የሚያደርጉት ነገር በጣም የሚያበሳጭ ነገር ነበር እና በሰዓቱ ያው ባንቆጣ ባንበሳጭ ይገርመኝ ነበር። ሁላችንም ተቆጥተናል፣ ተበሳጭተናል፣ በሩታ ተናደናል። አብርሽም ደግሞ ያደረገው ነገር ልክ ነበር። ብቻ በዛ ተደሳስተናል እና እኔ እሱን ሳይ በቃ እነዚህ ሰዎች በቃ ይቅርታ ተጠያይቀውና ነገር ቢታረቁ ምንም እኮ እኛ መጣላታችንም በነጫነጫችንም መናደዳችንም መደሰታችንም ፋይዳ የለውም እና የእሱን ንግግር ከሰማሁ በኋላ በቃ አንድ አቋም የያዝኩት ይቅርታ ይጠያየቁ ነው። በቃ አለቀ። አብርሽም አጥፍቷል፣ ሩታም አጥፍታለች፣ ይቅርታ ይጠያየቁ እና እንግዲህ ዴቭ ሩታን ምክንያቷን ሊጠይቅ ነበር ዛሬ የጠራት እና ምክንያቷን ጠይቆ ነበር። ሩታም የሰጠችው ምክንያት ወደ እኔ ህይወት ምናምን ነገር በሚመጡ ሰዎች ይቀናል አይነት ነገር ነው የሰጠችው ምላሽ። ምክንያቱ ብቻ ሳይሆን የራሴን ህይወት ልጀምር ስል እሱ ደግሞ አጓጉል ነገሮችን ያደርጋል። በቃ ከሰው ጋር እንደሆን የራሴን ህይወት እንድኖር አይፈቅድልኝም አይነት ነገር። በዛ ተናድጄ ነው ይህን ነገር ያደረግኩት ስትለው እኔ ደግሞ ምን አልኩ? ቀበል አድርጌ አብርሽ የተናደደው ምንም ያለው ሚስቱ ስለሆነች ነው። አለቀ በቃ። ቢናደድም ቢበሳጭም ቢቀናም ሚስቱ ስለሆነች ነው እንጂ ማንም ሴት ጋር ምናምን ነገር እነዛ ወንዶች ሄደው ቢሆን ኖሮ ጉዳዩም አይደል ከምንም ላይቆጥራቸው ይችላል። እስቲ ለምሳሌ ሄርሜላ ጋር ሄዱ እንበል። ሄርሜላ ጋር ቢሄዱ ይቀናል አይቀናም? በቃ ዳኒ እንዴት ሲያስቸግራት እንደነበረ አይተን ነበር አይደል? እነዚህ ነገሮች በውስጥ ካለ ይሄ የፍቅር ቅናት ነው የሚባለው ከዛ የመነጨ ነው ብዬ ነው ማስበው እኔ በበኩሌ። እና ግን በቃ ሆኖም በቃ በዚህ ሁሉ የዴቭን ልፋት ሳላደንቅለት አላልፍም። ዴቭን በጣም የሚደነቅ ሰው ነው። በጣም በቃ ምን ልበል ቃላት አጣው። እስከዛሬ በቃ ያልታዘብኩት ሰው እሱ ነው። እስከዛሬ ምንም ማናችንም አፍ ላይ ያልገባ ሰው እሱ ነው እና በጣም የሚደነቅ ሰው ነው ኤፍሬም። ብቻ ለማንኛውም ይህን ቪዲዮ ነው በዛሬው የምንከታተለው። ትንሽ የዝናብ ድምፅ ከረበሻችሁ እንግዲህ እየዘነበ ነው። ድንገት ይህን ቪዲዮ ሳልጨርስ ራሱ መብራት ሊሄድብኝ ይችላል። ከሄደብኝም እንግዲህ ምንም ማድረግ አልችልም። የቀረስኳትን ያክል ልለቅላችሁ ይችላል። ብቻ አላቅም። ለማንኛውም ቪዲዮን እስከ መጨረሻ ተከታተሉ። ይሄ እንደ ተመልካች ቻናል ነው። እኔ ቡሱ ነኝ። ሰብስክራይብ በማድረግ ቤተሰቡ እንሁን። በቀጥታ ወደ ቪዲዮ እንግባ። ከጎናቸው ደግሞ አንቺም ቀጥይ አንተም ቀጥል በርታ ምንም አትሆንም እየተባሉ ሊሆን ይችላል። ገብቷችኋል አይደለ? ያንን ነገር ደግሞ እኔ ለሁሉም ማስተላለፍ የምፈልገው ይሄ ነገር ልክ ነው ወይ? እናንተ የባሰ ጓደኞቻችሁን ብትሆኑ የሩታ ጓደኞች በፍጹም በቃ ግልጽና ግልጽ ሁሉም ሰው የሚያውቀው ነገር ልክ አይደለም። በቃ ከነሱ ጎን ይኸውና አላስፈላጊ ሰዎች በቃ ህፃናት ስለተሰበሰቡ ነው ያ ነገር ሁሉ ሲፈጠር የነበረው። ሩታም እንግዲህ ከእሷ በእድሜ ወይ እኩዮች ወይ ደግሞ የሚያንሱ ልጆች ምናምን ነገር ስትሰማ ነው ለዚህ ሁሉ ነገር የተዳረገችው። እና ምንም በቃ በዙሪያቸው አሁን ዴቭ እንዳለው የሚሰሙት ሰው አላቸው። ከዛን ደግሞ እነሱ የሚሰማቸው ሰዎች ደግሞ ልክ ሆኖ አያውቁ። አንድም ቀን ልክ ሆኖ አያውቁ። ብቻ ሌላ ህይወት ስጀምር እንዳቆም ይፈልጋል። ወደሱ ደግሞ ስመለስ ነገሮችን እንደማይፈልግ ይሆናል እና በቃ በዛ በጣም ስለተናደርኩኝ ነው እኔ ያንን ነገር ያደረኩት። ያው በዛ ነገር እንደተናደድሽ ግልጽ ነው። ሰዎች አሁን በጣም ዝናቡ እየረበሸኝ ነው፣ ግን ከተሰማችሁ አላቅም ኖይዝ ካለው እንግዲህ ቪዲዮን ላለቀው ጭራሽ ይችላሉ። ድንገት መብራትም ሊሄድ ይችላል ቅድም እንዳልኩት እና ግን ወደ ሩታ ምናምን ነገር ስንመለስ ማለት ነው እና እነዛ ነገሮች እነዚህን አንቺ የወሰድሻቸውን እርምጃዎች እንዲወስዱ በቂ ምክንያቶች ናቸው ብዬ አላስብም። እውነት ለመናገር አብርሽ ላይ የወሰድሽው እርምጃ ከዛ በላይ ነው። አብርሽ ላይ ይሄ ነገር እንዲደረግበት ከእሱ ያደረገው አስተዋጽኦ እውነት ለመናገር አይመጣጠንም። በጣም የተመጣጠነ ቅጣት አይደለም የተቀጣው አብርሽ። በቃ ተገቢ እንዳልሆነና ሰው ህይወት ላይ መቀለድ ምን ያህል እንደሚደብር ላሳየው ብዬ ነው እንደዛ ያደረኩት። እውነቱን ስነግርህ እንጂ በቃ
እኔም በጣም ለዛ ማረጉን ፈልጌው አልነበረም። እሱ ነው እንደ አይነት ነገር ውስጥ እንድገባ ማለት አሁን ምን አለ እሺ ግን ሩታ አሁን ማለት ነው አንድ ጥያቄ ላንቺ መጠይቀው እስቲ እቺን ነገር በትክክል አስረጅልኝ። አንቺ ላይ ይሄ ነገር ደርሶ ቢሆን አንቺ ላይ በቃ የእርቃን ቪዲዮና ነገር ተይዞብሽ አብርሽ ቢያስፈራራ እንዲሁም ሌላ ሰው አይደለም አብርሽ ቢያስፈራራ ምንድነው ያንቺ ውሳኔ? ያንቺ ደግሞ በቃ የሀዘንሽ ልክ ምን ሊሆን ይችላል? ይሆናል አንዳችሁ መሸነፍ ካልቻላችሁ አንዳችሁ መረጋጋት ካልቻላችሁ ሰሞልኝ ስትፈልጊ አንቺ ከሱ ጋር አብሮ መሆንን ስትፈልጊ ከአንዳንድ ነገሮች ልክ አሁን በእንደዚህ አይነት መንገድ እኮ ቢሆን እሱን አሸንፈዋለሁ ወይ ደግሞ እሱን እልህኛ ስለሆነ ይህንን ሳደርግ እልሁ እንዲገባው እንደዚህ ላድርግ እንዴት ይባላል? አይ እንደዛ ብቻ ሳይሆን ማለት ነው ዴቭ በቃ እኔ እኮ ማለት ነው በቃ እዚች ጋር መመላለሱ እኮ አያስፈልግም። ዴቭ እየተናገረ ያለው ነገር በሙሉ ልክ ነው። እያንዳንዱ ነገር ነጥብ የሚጣልበት አይነት ነገር አይደለም ዴቭ እየተናገረ ያለው እና አንዳንዴ ስህተትን እሺ ብሎ መቀበል በራሱ ትልቅ ጀግንነት ነው። አሁን አብርሽ በዚህ ሰዓት እርግጠኛ ነኝ ወደ ቤት ማንም ተመለስ ቢለው እንደማይመለስ እኛም እንግዲህ አንጎተጉተውም በዚህ ሰዓት። ምክንያቱም የበረደ ነገር የለም በመካከላቸው ትልቅ የሚባል ጥል ነው ተፈጥሮ የነበረው እና ከዛ አንጻር ማናችንም በድፍረት አብርሽን ወደ ቤት ተመለስ ልንል አንችልም። ግን ቢያንስ ነገሮችን ሁለቱም የራሳቸውን የሆነ ጥፋት እንዳጠፉ ይመኑ። አሁን ዴቭ ለተናገራቸው ነገሮች ወዲህ እንደገና ምላሽ ሰው የሚያስፈልገው በሩታም ሳይድ በአብርሽም ሳይድ ማለት ነው። አብርሽንም እንግዲህ ነገ እየመከረ የሚመጣ ሰው አይጠፋም፣ እርግጠኛ ነኝ። ነገ አንድ ሰው እየመከረው ይመጣል። እሱም እርግጠኛ ነኝ የራሱ የሆነ የሚላቸውን ምክንያቶች ይደረደራል እንጂ ያንን ምክር እንደ ምክር ይቀበላል ብዬ አላስብም። እና በዚህ ሰዓት ደግሞ እውነት ለመናገር የሚያስፈልገው እሱ አይደለም። በዚህ ሰዓት ትክክል እስከሆነ ድረስ የትኛውን ምክር እሺ ብሎ መቀበል ነው እንጂ ያንን ምክር ለማጣፋት ወይ ደግሞ የሆነለ እንትን ራስን ልክ ለማድረግ ምክንያት መደርደር አያስፈልግም። ካስወጣህ በኋላ አሁን ደግሞ እኔን አልፈልግም ምናምን ትለው ለምንድን ነው ብዬ ያው የማይሆን ነገር አድርጌያለሁ። አይ ነው እሱን ግን ብቻ በቃ አምነሻል እኮ በቃ ባመንሽበት በዛችው ቀጥይና በቃ ይቅርታ ጠይቅ። እውነት ለመናገር አብርሽም ደግሞ ከዚህ በፊት ለተፈጠሩ ነገሮች በሙሉ አንድ ሳያስቀር ይቅርታ ለጠየቀበትም ላልጠየቀበትም ብቻ ሩታ ቂም ይዤበታለሁ ለምትላቸው ጉዳዮች በሙሉ ይቅርታ ይጠይቅ። በቃ ከዚህ በኋላ ነገሩን ከዛ በኋላ በሰላም ኑሩ አትኑሩም አይመለከትም። ግን ቂም ተያይዛችሁ ነው ነገር ሁለት የአንድ ልጅ የልዑል እናትና አባት ወላጅ ሆናችሁ ቂም ተያይዛችሁ አያዛልቅም። ልጁ ላይ ወደድንም ጠላንም ይሄ ጥላቻ ይሄ ቂም ምናምን ነገር ይተላለፋል። አብርሽም ሄዶ ልጁን ሲያድግ ይመክረዋል፣ ሩታም ሄዳ ደግሞ ልጁ ሲያድግ ትመክረዋለች። እና በቃ ሁለታችሁም እርግፍ አድርጋችሁ ተው፣ ሌላ ነገር አያስፈልግም። እኛ ራሱ ተውን አይደል እንዴ በቃ ይሆናል። እኔ ራሱ ብዙ አስተያየት የምሰጥባቸው ነገሮች እያሉ ትቻለሁ። ብዙ በቃ ማለት የምችላቸው ማለት የምፈልገው ነገር እያለ የተውኳቸው ነገሮች አሉ። እና በእርግጥ አሁን ከኔ ንግግር ጋር የነተነ በቃ መጎዳዳት ላመዛዝነው አይደለም፣ ግን መተው ኖርማል ነገር ነው ለማለት ነው። በተለይ ደግሞ ከወለዳችሁ በኋላ በጣም ኖርማል ሊደረግ ያለ ነገር ቢገባ እንትን ነው መተው ነው። ዴይሊ እየመጣ ነው የሚረብሸኝ እውነት ሁሌ እየመጣ ኢቨን ስወጣ ስገባ ከማን ጋር እንደምወጣ ከማን ጋር እንደምገባ ምናምን ሁላ የሚነግረው ሰው አለ። እስከዚህ ድረስ ተዳርሰን ነበር እንዴ? በዚህ ልክ ከሆነ እሺ ሁሉንም ነገር ልተው እና አሁን ይሄ ነገር ለምን ይመስልሻል ሩታ? የሚከታተልሽ ምናምን ነገር ለምን ይመስልሻል? መቼስ ሊገልሽ አይደለም። መቼስ ደግሞ ይሆናላ ልጅሽን ሊነጥቀብሽ ወይ ደግሞ በቃ እንትን ጉዳት ሊያደርስብሽ እንደደለ ግልጽ ነው። እና እዚች ጋር በቃ እኔ በጣም እየታየኝ ያለው ነገር በቃ ምንም ሊረዳዱ አልቻሉም እነዚህ ሰዎች ሊግባቡ። አብርሽ ምን እንደሚፈልግ ሩታ ምን እንደምትፈልግ ሊግባቡ አልቻሉም። ይሄ ነው በጣም በመካከላቸው ያለው ትልቅ ችግር ብዬ ማሰቡ። እና ሩታ እንዳለችው እውነት ነው የራሷን ነገር ለመጀመር ሞክራለች፣ ከሀገርም ለመውጣት ምናምን ነገር። ግን ያ የራሷን ነገር ለመውሰድ የምትሞክረው ነገር እኛ ልብ ብለን ካየነው አብርሽን በተዘዋዋሪ የሚጎዳው ነገር ነው። ምክንያቱም ከሀገር ብትወጣ ልጁን ይዛ ነው የምትሄደው። እንግዲህ አስቡ ደግሞ እዚህ ሆና ደግሞ ሌላ ባል ምናምን ነገር እንዳትመጣ እንደገና እሱን ነው የሚጎዳው። እና የራስ መንገድ የሚባለው ነገር እኮ አብርሽን ባይጎዳ ችግር የለውም። የራስ መንገድ ማናችንም እንትን አንለም አንቃወመውም። ግን የራስ መንገድ የሚባለው ነገር ሄዶ ልጁ የሚጎዳ ከሆነ የትዳራችሁ የሚጎዳ ከሆነ የሚያፈርስ ከሆነ ለምን በዛ እንዴት አይናደድም? እንዴት ደግሞ አይቀናም? እንዴት አይከታተልሽም? በየቀኑ አዳዲስ ነገር ይፈጠራል ትዳር ላይ። አሁን ዛሬ ጠዋት በቃ ቻው ብሎሽ ስሞሽ ወጥቶ ማታ ሲመጣ ምናልባት ሰድቦች ሊገባ ይችላል። ምናልባት ቀን በብዙ ነገር ተናዶ ሊሆን ይችላል። ተረዳሽኝ አይደለም? ያን አንቺ በትዕግስት ማለፍ ትዳር ይሄ ነው።
እኔ ግን ማለት ነው ለምንድን ነው ይሄ ልጅ ማለት ነው ቢሮ ከፍቶ ለምን ባለትዳሮች ምናምን ነገር አያማክራቸውም? እንደ ሀሳብ የምሬን ነው። እኔ እርግጠኛ ነኝ አሁን እነሩታን የመከራቸውን ምክር ሌላ ሰዎች ላይ ቢያደርግ ኖሮ እነሩታ ለህኛነታቸው እና አብርሽ ለህኛነታቸው ሊያስማማቸው አልቻለም ነው እንጂ ሌላ ሰው ላይ ቢተገብረው ኖሮ በቃ የተዋጣለት የትዳር አማካሪ እንደሚሆን እርግጠኛ ነኝ። እና አስቡ ይቺን ነገር ግን እንደ ቢዝነስ ብታስቡ፣ ያው ቢዝነስም ነው በዛ በተዘዋዋሪ ደግሞ ሰውንም ይጠቅማል እና እኔ በግሌ ታይቶኛል። ይሄ ልጅ አልኩ ስለነገሩ ይሄ ትልቅ ሰው ተሳስቼ ነው እና አቶ ዴቭ ልበልሽ ብቻ የትኛውም ይሁን ብቻ ግን ዴቭ የትዳር አማካሪ ቢሆን በትክክል ሰዎችን ኮንሰልት የሚያደርግ ሰው ቢሆን በእርግጥ ላይሰንስ ሊጠይቅ ይችላል፣ ብዙ ማገላበጥ ብዙ ማንበብ ሊጠይቅ ይችላል። ግን በኔቸር የተሰጠው ነገር ይሄ ነው ብዬ ማስበው በኔቸር በጣም ተሰጥቶታል። እዛች ላይ የሆነች ነገር ቢማርና አፕግሬድ ቢያደርግ በቃ የሚደርሰው የለም፣ የሚደርሰው አይኖርም። ይህንን ነገር አድርጊ ሩት፣ የፈለኩሽ ለዛ ነው። ዛሬም አክብረሽኝ ስለመጣሽ በጣም አመሰግናለሁ። ደስ ብሎኛል። እንደዚህ በተረጋጋ መንፈስ ይብል ማውራት ስለቻለን በጣም ደስ ብሎኛል። በእውነት አመሰግናለሁ። አትሊስት በደንብ ትረዳለህ። ይመቻችሁ። የምር ዴቭ የሚመቸው ሩታ የሚመቻት ምናምን ነገር እኔ በቃ ማለት የምፈልገው ነገር እነዛን የህፃን ምክሮች ምናምን ነገር አተስሚ። እርግጠኛ ነኝ እዚህ ሁሉ ነገር ውስጥ የከተታት ልንገራችሁ ዳኒ ነው። በቃ አለቀ። እና ሩታ የህፃን ምክር ስትሰማ ነው እዚህ ሁሉ ጣጣ ውስጥ የገባችሁ በድጋሚ የሚለው ነገር ማለት ነው። እና እስቲ ከጎዳ ማንም ባይኖር ነው እነ ፈረንጁም እነ ሮቤልም ከድሮ ጀምሮ ለተሰሩ ስህተቶች ነው የምላችሁ። ከድሮ ጀምሮ ለተሰሩ ስህተቶች ከጎና ሰው ባይኖር ኖሮ ህፃናት ባይኖሩ ኖሮ ወይም ደግሞ የዩቲዩብ ይሆናል ሽቀላ የሚያምራቸው ልጆች ባይኖሩ ኖሮ እንዴት ብላ እንደዚህ ውጥንቅጥ ውስጥ ትገባለች? አትገባም። በቃ በአብርሽም እንደዛ በቃ አለ ህፃን ጓደኞች ነገር ባይኖሩት እዚህ ሁሉ ጣጣ ውስጥ አይገቡም። እና እነዚህ ሁሉ ነገር የዳረጋቸው ትልቅ ሰው አለመስማታቸው። የትልቅ ሰው ምክር በነገራችን ላይ ይሰራል። እኔ ከቅርብ ጊዜ እያመንኩ ያለሁት ነገር ማለት ነው። እና እኔ አደጉ ምላቸው ሰዎች በቃ ህፃን ሲሆኑ አይቻቃለሁ። በቃ ትልቅ ናቸው እነዚህማ በቃ የበሰሉ ናቸው ብዬ ማሰብ በሶሻል ሚዲያ ማለት ነው። እና ድንገት ማይታሰብ ቦታ ላይ ምናምን ነገር ይገኛሉ። እና ይሄ ከምን የመጣ ነው? በቃ ላይ የወላጅን የትልቅ ሰው ምክርና ነገር በቃ ከመናቅ እኛንን ሁሉን ነገር የምናውቀው ከማለት የሚመጣ ነገር ነው። እና እቺ ነገር ትምህርት ወስጄበታለሁ እኔ በበኩሌ። እናንተ የወሰዳችሁትን ትምህርት ደግሞ ኮመንት ላይ መጻፍ ትችላላችሁ። ዛሬ ረጋ ብለናል፣ ደስ ብሎኛል። ዝናቧም ጠፍታለች። ከሄደ ደግሞ መብራት ከሄደ ነገ እለቅላችኋለሁ። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ አድርጉ፣ ካልተመቻችሁም እንግዲህ አስተያየቶቻችሁን ኮመንት ላይ ጻፉ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።